ልጅና አባትና ልጅ ነው እዚህ ጋር የሚያወራ who is true የተባለው አይደለ? who is true by being in his son who is true የተባለው ነው አይደለ? ሂዝ የተባለው ሂዝ የምትለው ፕሮናውን ማንን ነው የምታመለክተው? ወደ ኋላ ስትመለስ መቼስ ፕሮናውን እዚህ ጋር አባቱን የሚያመለክተው አልኩ እኮ በልጁም በሱም ይኸውልህ ፕሮናውን የምትጠቀመው ከኋላ የሚያመለክተው ነገር ሲኖር ነው። ሂዝ የሚለው ማንን ነው የሚያመለክተው? ትሩ የተባለውን ጋር ነው አይደለ? ስለዚህ who is true የተባለው ማን ነው? እዚህ ጋር እኮ የሚያመለክተው ብራዘር በደንብ ካነበብከው የእግዚአብሔር ልጅ ነው የተባለው ማን ነው? ኖ ሂዝ የተባለው ማንን ነው የሚያመለክተው? who is true የሚለው ነው አይደለ የሚያመለክተው? አዎ። ስለዚህ ኢየሱስ የእውነተኛው ልጅ ነው አይደለ? በኮንቴክስቱ መሰረት እዚህ ጋር ደግሞ ሆልድ ላርጋ በቃ አዳምጠኝ። እንደዚህ ነው የሚለው ነው አይደለም? በኮንቴክስቱ መሰረት ነው ወይም አይደለም? አዳምጠኝ፣ ቆይ አዳምጠኛ። we are in his son Jesus Christ ይላል። ምን ለማለት ፈልጎ ነው? ቆይ እንዲህ አትይር። ቆይ መጀመሪያ እኮ ያልጨረስነው ጉዳይ አለ። አሁን እኮ አንተ እየሄድክ ያለው እዚህ ጋር እንጃ፣ ምናልባት ስለ ፉል ስቶፕ አላስተማሩህም ይሆናል። አሁን እያወራን ያለ ነው ከልታገላብጠው ምንም የምታገኝ ነገር ይኸውልህ in his son Jesus Christ ብሎ ሲያስቀምጥ ሂዝ የተባለው ማን ነው? who is true ብሎ ይገልጻል አይደለ? ከሱ ፊት ለፊት ይቅርታ አይገልጽም። እውነተኛ በሆነው በልጁ አይደለም በእውነተኛው ልጅ። ስለዚህ ኢየሱስ የእውነተኛው አምላክ ልጅ ነው አይደለ? አዎ። ሳብጀክቱ ማን ነው? እውነተኛው አምላክ ነው ኢየሱስ ነው። እዚህ ጋር ሳብጀክት ስትል ምን ማለት ፈልገህ ነው? የምን ሳብጀክት እዚህ ጋር ያነሳል? እዚህ ጋር ሳብጀክት የሚል ሐሳብ አለ? እያወራ ያለው ስለ እውነተኛው አምላክ ነው ወይስ ስለ ልጁ ነው? ሳብጀክቱ ማለት ስለ ልጁ ነው እያወራ ያለው ይሄ ትምህርት በአጠቃላይ እንዴ ከሀያ ጀምሮ ተንሳማ ወይ ሜይ ነው ይሄ እሱ ያለ ስለ እውነተኛው አምላክ እያወራ ቆይ ብራዘር አዳምጠኝ። ስለ የእግዚአብሔር ልጅ እንደሆነ ለመግለጽ ብቻ ነው እየመጣለ። ቆይ ሳብጀክቱ እውነተኛው አምላክ አይደለም? እዚህ ቆይ አዳምጠኝ። ለምን እንሸሻለን? እዚህ ጋር ኢዝና ሂዝ በሚል ልታወሳቀኝ አትችልም። አዳምጠኝ፣ የኔን ተረዳ። ሂዝ የሚለው አባቱን ነው። ስንቴ ልንገር እኮ ሂዝ የሚለው አባቱን ችግር የለውም። እዚህ ጋር በቃ ደግመህ እንዳትጠይቀኝ። እለፈው ከፈለህ ሂስትሪ የተባለው ነው አይደል? በኮንቴክስቱ መሰረት we are in his son Jesus Christ ይላል። በልጁ በኢየሱስ ክርስቶስ የተባለው በኮንቴክስቱ መሰረት who is true የተባለው ነው። አሁን ሂዝ የምትለውን አውጥተህ ስለ ኢየሱስ አያወራም ልትለኝ ነው? we are in his son Jesus Christ ሂዝ የተባለው በኮንቴክስቱ መሰረት who is true የተባለው ነው ወይስ አይደለም? ትሩ የተባለው እዚህ ጋራ ኢየሱስ ክርስቶስ ነው። እሺ ችግር የለውም። አሁን አዳምጠው። ትሩ የተባለው ኢየሱስ ክርስቶስ ነው። እሺ by being in his son በእውነተኛው በልጁ አለ። ስለዚህ በክርስቶስ ልጅ ኢየሱስ ክርስቶስ የኢየሱስ ክርስቶስ ልጅ ነው ማለት ነው። by being in his son ማለት አዳምጠኝ። by being in his son ማለት አዳምጠኝ። by being in his son ማለት በልጁ በኢየሱስ ክርስቶስ አለን ማለት ነው። በቃ እኮ በማን ልጅ ሂዝ የተባለው ማንን ነው የሚያመለክተው? ወደ ኋላ ስንመለስ በኢየሱስ ክርስቶስ ዘትሩ ጋር ይለዋል። ቀጥሎ ደግሞ ስታነበው እሱ እውነተኛ አምላክ ነው። ሂዝ ፕሮናውን ነው አይደለ? ቴዳ ሂዝ የሚለው ፕሮናውን ነው አይደለ? ሲንጉላር ፕሮናውን። ተውላጠስ የሚመጣው ከፊት ለፊቱ ናውን ሲኖር ነው አይደለ? የሚያመለክተው አንድ አምላክ ነው። እሺ ፕሮናውን አንድ አምላክ ነው። አሁን አፋን ኦሮሞም ይችላል እዚህ። ኧረ በእናትህ እንግሊዝኛ ብዙ ዓመት አስተምሬያለሁ። አትመስልም፣ ይቅርታ አድርግልኝ። ሂዝ የሚለው ወደ ኋላ ያለው ፕሮናውን የፈለከውን ነገር ባለፈውም እኮ ስላሴ እንደልቻለሁ ፕሮናንሴሽን እንደ ፈረንጅ ተወራራ ማለት አለብኝ። ቆይ አንዴ ሂዝ የሚለው ከኋላ ያለውን አካል ነው አይደለም የሚያመለክት? እዚህ ጋር ሂዝ የሚለው ፕሮናውን የሚመጣው ከኋላ ያ ፕሮናውን የሚመጣው ከኋላ የሚያመለክተው አካል ሲኖር ነው አይደለም? መቼስ ከመሬት ተነስቶ ፕሮናውን አይጠቀምም። ፕሮናውን እንግሊዝኛ ካስተማርክ መቼስ ይሄ አዳምጠኝ። ፕሮናውን የምትጠቀመው ኢን ፕሌስ ኦፍ ፕሮፐር ናውን ነው። በትክክለኛ ስም ሂዝ የሚለው በማን ፕሌስ ሂዝ የሚለው አዳምጠኝ። አሁን እናውራ። ፕሮናውን የምትጠቀመው ኢን ፕሌስ ኦፍ ፕሮፐር ናውን ነው አልኩክ። ፕሮፐር ናውኑ ማን ነው? ሂዝን ሪፕሌስ የሚያደርገው ማን ነው ካልከኝ ጋድ ፋዘር። በቃ ከዚህ ውጭ አትምጣ። አሁን ጀስት ጎት ኮንቲኒው ከዚህ ስጠኝ። የት አለ ጋድ ፋዘር? ኦሮ ማይ ጉድነስ። ፕሮናውን እኮ ስማ አዳምጠኝ እኮ ሪፕሌስ የሚያደርገው ናውን ነው አልኩ። ፕሮፐር ናውን ጋድ ፋዘር ነው እኮ ነው የሚያወራው። ሂዝ የሚለው እኮ እንግሊዝኛ ጀመርክ፣ እንግሊዝኛ ወጣ። የእንትን መሰረት አይ ለዚህ እኮ ነው ምን መሰለህ። አይ አንተ አሁን እኮ አንዴ አትዝጋው። ቆይ ማሂር አንዴ አትዝጋው አንዴ። አሁን እዚህ ጋር ቴዳ እዚህ ጋር አሁን ሂዝ የሚለው አቋም እንግሊዝኛ አላ ብለህ ኧረ ወላሂ በጣም ይነውር ነው። አሁን ሂዝ የሚለው ፕሮናውኑ ከበስተፊቱ ያለው የሆነ ነገር ነው የሚገልጸው አይደለ? ስለሱ የተነገረ ነገር አለ።
የቱ ጋር ነው የተነገረው? እሱን አሳየን አንድ ጊዜ ከይቅርታ ጋር የቱ ጋር ነገር ከበስተፊቱ የሚገልጽ ነው ካልከኝ ይሄ አድጀክቲቭ አይደለም። አድጀክቲቭ ወይም አድቨርቦች ናቸው ነገሮች። እዚህ ጋር ሂዝ የሚለው ዝም ብሎ ይገባል። እሺ ቆይ በአንድ አረፍተ ነገር ልንገርህ። ቆይ በአንድ አረፍተ ነገር ልንገርህ። ቆይ አንድ ጊዜ እባክህ አንድ ቃል አንድ ሂዝ ብሎ ዝም ብዬ አረፍተ ነገር ጀምሬ ሂዝ ምናምን ብዬ እጠቀማለሁ የሆነ ነገር ሳልጠቀስ ከዛ በፊት መጀመሪያው ልክ ፕሮፐር ናውን የምትጠቀመው ኖውን የሆነ ከዚህ ናውን አለ ማለት ነው። ግን አሁን አንተ እዚህ ጋር እንደ ገላጭ አድርገህ ልታስቀምጠው ከፈለግ ተሳስተሃል። አድጀክቲቭ አይደለም ይሄ። በቃ አንድ አረፍተ ነገር ልንገርህ በእንግሊዝኛ ወላሂ አንተ ሲጀመር ላስት ታይም አይተናል። በመጀመሪያ ባለፈውም አይተናል። እንደዚህ አይነት ነገር ስትክድ እያወቅህ ስትክድ ማለት ነው። ከሀሳብ አንውጣ። በቃ እዚሁ ጋር እንነጋገር። ሀሳቡ ላይ ነን። ለምን ዋሻለን? እግዚአብሔር ቃል ላይ በቃ ሀሳቡ ላይ ነን። በመጽሐፉ ላይ ለምን ዋሻለን? ኢብራሂም ይዘቱን ጋር አይደለም ናሽ አንድ ጊዜ በቃ እንደዚህ እኔ እኮ ለምን ማስወጣት ነው ስራ? አይ እኔ ለምን አስወጣለሁ እንዴ? ለምን እኔ እንደዚህ አይነት ሰው አይደለሁም እኮ አንተ አልገባህም። ምን ሆነ? እንግሊዝኛ ትችላለህ አለ። ቆይ ተረጋጋ ብራዘር። ምን ሆነ ነው? ተረጋግተን እኮ ማውራት እንችላለን አይደል እንዴ? እሺ አይደል? አዎ። ስለዚህ አሁን ቅድም ሂዝ ብሎ የጠቀሰው የትኛውን ነው የሚተካው አለ? የቱ ጋር ነው የሚተካው? ኢብራሂም በጣም ሲምፕል እና በጣም ትራንስፓረንት በሆነ እንግሊዝኛ አማርኛ እኮ የነገርኩህ። ሂዝ ማለት ፕሮፐር ነው። ቆይ ሂዝ ማለት ኬት የቱ ጋር ነው? እዛ አረፍተ ነገሩ ላይ የቱ ጋር ነው ያለው? ይሄው እዚህ ጋር እያነበብኩት ሂዝ ዘ ትሩ ጋር የቱ ጋር ነው? አረፍተ ነገሩ ላይ የቱ ጋር አለ? ሂዝ የሚለው የትኛውን ተክቶ ነው የመጣው? ሂዝ የሚለው ኦሌ ሂዝ ዘ ትሩ ጋር ካለ በኋላ ኤን ሂዝ ማረቆ ከከፍ ልበል ዊ አር ኢን ሂዝ ሰን አለ። አረ ምትለኝ እኮ ኢን ሂዝ ሰን አለ። አዎ ኢን ሂዝ ሰን ኢን ሆም ሰን። ቆይ አዳምጠኝ። ኢን ሆም ሰን። እሺ ልንገርህ እዚህ ጋር አዳምጠኝ። ዊ አር ኢን ሂዝ ሰን ሲል አንድ አረፍተ ነገር ነው። ኢን ሆም ሰን። ቆይ ኢን ሆም ሰን። ቆይ ልመልስልህ ነው። መልስልህ። አዎ መልሱ። እሺ ቢካል ዊ አር ኢን ሂዝ ሰን ብሎ ሲል ዊ ማለት እኛ ነን፣ የአረፍተ ነገሩ ባለቤት ማለት ነው። ይሄ ሳብጀክቱ ነው። ኢን ሂዝ ሰን የሚለው እዚህ ጋራ ኦብጀክት ነው። ሂዝ የሚለው የታለሽ? ቆይ አዳምጠኝ ልመልስልህ ነው። እኛ በልጁ ነን ብሎ ሲል ኢን ሂዝ ሰን የሚለው ጋድ ፋዘር ነው። በልጁ ሲል አባት አለ። ኧረ ቢስሚላ በቃ አንተ በቃ ቶ አንተ መሰረታዊ ነው ችግር። ወላሂ ቶ በቃ እንግሊዝኛ ትችላለህ አላችሁ። በእንግሊዝኛ መሰረታዊ ነው ችግሩ፣ መሰረታዊ ነው። በቃ አይቶ ለማሂርም ዝም ብሎ አይደለም ያወራው። በቃ አንድ ጊዜ እናብራራና በቃ እሺ እኔ ልስማ። ዝም ብለህ ሚውት አድርጌ ልስማ። በቃ ስማን። አዎ በቃ ስማን። እሺ አሁን በመጀመሪያ ሚውት አድርግልን እባክህ። ከዛ እኔ በቃ ሌላ ሰው ጋር እናልፋለን። ከሌላ ሰው ጋር እንቀጥላለን። ግዴታክ ነው ማለት ምክንያቱም ይሄን ማብራራት አትችልም። አዎ ግዴታዬ ነው ምክንያቱም ይሄን መመለስ ስለማለት። አይ ስዌር ይሄን ቃል በምንም ታሪክ ይሄ የሚያወራው ስለ ኢየሱስ ነው። ሚውት አድርግ ብራዘር። ታራላ ብለህ እንዴ አንተ ምን ሆነ ነው? አረ ላይ እሺ ምን አለ? ስም በደንብ አዳምጡኝ። የእግዚአብሔር ልጅ እንደመጣ እግዚአብሔር አልመጣም። እግዚአብሔር አንድ ነው። የለም ኢየሱስ ነው የመጣው። ኢየሱስ ደግሞ እግዚአብሔር ነው ያመጣው። ስለዚህ እግዚአብሔር ያመጣውን የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ። አለቀ፣ ጨረስን። እውነተኛ የሆነውን እናውቅ ዘንድ አለ። ልቦና እንደሰጠን እናውቃለን። ማን ነው ልቦና ሰጪው? ይሄ የእግዚአብሔር ልጅ። ማንን እንድናውቅ ነው? እውነተኛ የሆነውን። እሱም ማን ነው? አባቱ ማለት ነው። እውነተኛ በሆነው በእርሱ አለን። በዚህ እውነተኛ በሆኑ በአብ ኢየሱስ ክርስቶስ አለን ማለት ነው። እርሱም ይኸው ራሱ ነገረን፣ በእውነተኛው በኩል ያለን እሱም ልጁ ኢየሱስ ክርስቶስ ነው አለ። ስለዚህ ያ እውነተኛ በሆነው በሱ ያለን እውነተኛ የተባለው አምላክ ምንድነው? እርሱ እውነተኛ አምላክና የዘላለም ሕይወት ነው። ለዛ ነው ቀጠለና ምን አለ? ልጆች ሆይ ከጣዖት ራሳችሁን ጠብቁ አለ። ጣዖት ማለት እሱም እውነተኛ አምላክ ነው የሚለውን ረገጥ አውራለሁ። ሚውት አድርግ። ስለዚህ ጣዖት የሚባለው ከአምላክ ውጭ ያለ ነገር ሁሉ ጣዖት ነው። ሰው ጣዖት እውነተኛ አምላክ ነው የሚለውን ለምን ዘለል ትለዋለህ? ቀስ አድርገህ እዛ ጋር ትሬስ አድርገህ ውረድ። ስለዚህ እውነተኛ ይሄ ለልጆች ሆይ ከጣዖት ራሳችሁን ጠብቁ ሲል ጣዖት የተባለ ነገር በአጠቃላይ ሰው፣ ድንጋይ፣ እነዚህ ሁሉ ምን ይባላሉ? ጣዖት ይባላሉ በአጠቃላይ ማለት ነው። ለዛ ነው አምላክ አንድ አምላክ ነው ብሎ የጠቀሰው ማለት ነው። እሺ ቅድም የሆነ ሰው እየሰደበኝ ነበረ። ማን ነበረ? በአላህ ማን ነበር ሲሰድበኝ የነበረው ቅድም?
እዚህ ላይ የለም። ትንሿ ነው የሚለው ምንድን ነው? ሰላም ብለናል። ትንሿ አለሽ? ሙስሊም ነች። ታዲያ ምን ትሰራለች? ሰለምቴ ነች። ኦኬ ክርስቲያን ነው የምፈልገው። ክርስቲያን ብቻ። እሺ ጌቹን አናግረው እስቲ ማይ ኢብሮ ጊዜ አመቻችተን እንጀምራለን የእንግሊዘኛ ትምህርት። አረቢ ስንት ዓመት ነው የሚያስተምረው ሂዝ የሚለውን? ኧረ ላ ኢላሀ ኢለላህ ጌቾ